ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። የቻምፒየንስ ሊግ ስድስተኛ ዙር ጨዋታዎች ትናንትና ምሽት ተካሂደዋል። የተካሄዱ ጨዋታዎች በዛ ያሉ ጨዋታዎች ናቸው። ከነዚህ መካከል ባየር ሌቨርኩሰን በሜዳው ከኒውካስል ዩናይትድ ጋር 2-2 ሲለያይ፣ ቤኔፊካ ናፖሊን 2-2 አሸንፏል። የጆዜ ሞሪኒዮ ቤኔፊካ። ክለብ ብሩዥ በሜዳው በአርሰናል 3-2 ሲሸነፍ፣ ሪያል ማድሪድም እንደዚሁ በሜዳው በሳንቲያጎ በርናባው ላይ ማንቸስተር ሲቲ 2-1 ተሸንፏል። ከዚህ እነዚህ ጨዋታዎች ውስጥ እንግዲህ አርሰናል በ100% ሪካርድ እየሄደ ነው። ቻምፒየንስ ሊግ ላይ ዘንድሮ ካደረጋቸው 6 ጨዋታዎች ሙሉ 6ቱን ጨዋታዎች አሸንፎ 18 ነጥብ ይዟል። 17 ጎል አግብቶ አንድ ጎል ብቻ ነው የገባበት። ዘንድሮ አርሰናል በቻምፒየንስ ሊጉ ላይ በጣም ጠንካራ ተከላካይ እንዳለው የሚያሳይ ነው። እንግዲህ የአርሰናልን 3 ጎሎች ኖኒ ማዱዌኬ 25 እና 47ኛው ደቂቃ ላይ እንዲሁም ማርቲኔሊ 56ኛው ደቂቃ ላይ አስቆጥረዋል። በተለይ የማዱዌኬ የመጀመሪያ ጎል ምርጥ ጎል ነበረች። የግል ብቃቱን ያሳየባትና ምናልባትም ዘንድሮ የአርሰናል ምርጥ ጎል የምትባለው ጎል ነች። ማዱዌኬ ትናንትና በጣም ልዩ ሆኖ ነው ያመሸው። ሁለተኛውን ጎል እንደዚሁ በቴስታ ገዝቶ አስቆጥሯል። የመጀመሪያ ጎል ግን የዚህ ልጅ ብቃትና በክረምት የዝውውር ወቅት የአርሰናል ደጋፊዎች ሲቃወሙት የነበረውን ግዢውን ሀሳብ የሚያስቀይር ነው። ሶስተኛዋን ጎል እንዲሁ ማርቲኔሊ በጥሩ ሁኔታ ቀኝ መስመር ላይ ከፍጹም ቅጣት ምት መምቻ ውጪ ከርቀት መጥቶ ያስቆጠራት። አርሰናል በዚህ ጨዋታ ላይ ከአንድ ዓመት በኋላ ማለት በሚቻል ሁኔታ አጥቂያቸው ገብርኤል ጄሱስ 62ኛው ደቂቃ ላይ ተቀይሮ ገብቷል። ይህም ለአርሰናል በጣም ጥሩ ዜና ነው። ገብርኤል ጄሱስ ለረጅም ጊዜ በጉዳት የተነሳ ከቡድኑ ተለይቶ የነበረ መሆኑ አይታወቅም እና አርሰናል በ100% ሪከርድ በቻምፒየንስ ሊጉን ከአናት ሆኖ እየመራ ያለ ብቸኛ ቡድን ነው። ማንም 6 ጨዋታ ያሸነፈ የለም። አርሰናልና ኒኖ ማዱዌኬ ትናንትና እጅግ ልዩ ነበሩ። ሌላኛው ጨዋታ የተመለከትኩት ጨዋታ ሪያል ማድሪድ እና ማንቸስተር ሲቲ ያደረጉት ጨዋታ ነው። እንደዚህ የጥር ምጥን ያሉ የስፖርታዊ ዘገባዎችን ለማዳመጥ ከአምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞቹ ደግሞ ላይክ እና ሼር ማድረግ አትርሱ እያልኩኝ ወደ ጨዋታው ሳልፍ በዚህ ጨዋታ ላይ በጉዳት እየታመሰ ያለው ሪያል ማድሪድ ኪሊያን ምባፔን ጨምሮ አብዛኞቹ ተጫዋቾቹን በተጣዋቂ ወንበር ላይ አድርጎ ነው የጀመረው። ሲቲ ደግሞ ከባለፈው በፕሪሚየር ሊጉ ላይ ሰንደርላንድ ካሸነፈበት ጨዋታ አንድም ቅያሪ ሳያካሄድ ነው የገባው። በዚህ ጨዋታ ላይ እንግዲህ የመጀመሪያው 15 ደቂቃዎች አካባቢ ኳሱን ማንቸስተር ሲቲ ፖሴሽኑ ቢይዘውም ሪያል ማድሪድ አደገኛ ነበረ። በተለይ ሁለቱ ብራዚላውያን ሮድሪጎ እና ቪኒ ጁኒየር በግራና ቀኝ መስመር ላይ በጣም ጥሩ ነበሩ። በጣም ነበር የሚተያዩት የሚነበቡት። የማንቸስተር ሲቲ ተከላካይ አስጨንቀው ነበረ። እንግዲህ በዚህ ጨዋታ ላይ 20ኛው ደቂቃ ድረስ ምንም ኳስ ያልነካው ኤርሊንግ ሃላንድ የመጀመሪያ ራሱ ተቹ 20ኛው ደቂቃ ላይ በማንቸስተር ሲቲ የመከላከል ቀጠና ላይ ነበረ ለመጀመሪያ ጊዜ ኳስ ሊነካ የቻለው። ይሄም እንግዲህ ምን ያክል የማንቸስተር ሲቲዎች ኳሱን ቢዙትም ወደፊት ለማሻገርና የማጥቃት እንቅስቃሴያቸው ላይ ጫና መፍጠር እንዳልቻሉ የሚያሳይ ነው። ይሄ ጨዋታ ለማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እንደ አሰልጣኝ ሆኖ ከሪያል ማድሪድ ጋር ያደረገው 28ኛ ጨዋታው ነበር። እንግዲህ ከዛ ፊት የነበሩትን 13 ጨዋታዎች አሸንፏል። በዚህ ጨዋታ ላይ 24 ደቂቃ ድረስ ማንቸስተር ሲቲ ምንም የጎል ሙከራ ሳያደርግ ነው የቆየው። 28ኛው ደቂቃ ላይ ሪያል ማድሪድ ጎል አስቆጥሯል። ሮድሪጎ ከቤሊንጋም የተቀበላትን ኳስ በግሩም ሁኔታ ቀኝ በኩል መጥቶ ድንቅ ጎል አስቆጥሮ ሪያል ማድሪድ 1-0 እንዲመራ አስችሏል። ይሄ እንግዲህ ለሮድሪጎ ማንቸስተር ሲቲ ላይ ያስቆጠረው 5ኛ ጎል ነው። ነገር ግን ሮድሪጎ በ32 ጨዋታዎች ላይ ምንም ጎል አላስቆጠረም ነበር። የዚህ ጨዋታ ደግሞ ከጎሏ ይልቅ አጀማመሩ ጭምር በጣም የሚያምር ነበር። ከኋላ የቀኝ ተከላካዩ ፓሬራስ ነበር ኳሷን ይዟት በቢልዳፕ እየመጣውና ለቤሊንጋም ያቀበለው። ይሄ ተከላካይ ማንቸስተር ዩናይትድ እንደነበረ የምናስታውሰው ነው። በተለይ በኤሪክ ቴን ሃግ ዘመን ተጣዋቂ ወንበር ላይ ሁሉ እስከ መቀመጥ የደረሰ ነው። አሎንሶ አይቶ እንግዲህ ፈልጎ አምጥቶታል። ሪያል ማድሪድ ነው አሁን ያለው። በሪያል ማድሪድ የማይነካ ተጫዋች ከሚባሉት አንደኛው ነው ፓሬራስ። በጣም ድንቅ ብቃት ያለውና ትናንትና ካዩዋቸው ተጫዋቾች አንደኛው ያስገረመኝ ተጫዋች ነው። በጣም የሚገርም ተከላካይ ነው። ማንቸስተር ዩናይትዶች እንዴት እንደለቀቁት እንግዲህ ምንም አልገባኝም። ለማንኛውም ጨዋታው ከጎሉ በኋላ ደመቅ ብሎ ሲቲዎችም ወደፊት መሄድ ጀምረዋል። 36ኛው ደቂቃ ላይ ሚካኤል ኦራይሌ ለማንቸስተር ሲቲ
አቻምቷን ጎል አስቆጥሯል። እቺ ማዕዘምት የተገኘች ኳስ ነበረች። ጓርዲዮል በቴስታ ገጫትን ኳስ በረኛው ኮርቷ ተፍቷታል እና እዛው አጠገብ የነበረው ማይክል ኦራይሊ አግኝቶ ማንቸስተር ሲቲን አንዳቻ ማድረግ ስተዋል ማለት ነው። መጀመሪያ ሲቲ ወደ ጎል ላይ ያደረገው የመጀመሪያው ሙከራ ነው። በመጀመሪያው ሙከራ የመጀመሪያ ጎላቸውን አግኝተዋል ማለት ነው። በጨዋታው ማንቸስተር ሲቲ ወደ ጨዋታው በጣም ተመልሶ ማጥቃቱን በቀጠለበት ሰዓት እንግዲህ ሩድሪገር ሃላንድን የፍጹም ቅጣት ምት ክልል ውስጥ ጎትቶ ጥሎታል። ምን አይነት ልፊያ እንደሆነ አልገባኝም። በጣም አላስፈላጊ ነገር ነው። ይህም በቪኤአር ቼክ ከደረገ በኋላ የተሰጠው ፍጹም ቅጣት ምት ኤርሊንግ ሃላንድ 65ኛ የቻምፒየንስ ሊጉን አስቆጥሮ ለማንቸስተር ሲቲ ደግሞ ሁለተኛዋና የማሸነፊያ ጎል እንድትሆን አድርጓታል ማለት ነው። ሲቲዎች 45ኛው ወይም 45 ሲደመር አንድ ተጨማሪ ደቂቃ ላይ በካውንተር አታክ ሄደው ያደረጉትን ሙከራም ሁለት ሙከራ ነበረ፣ ደብል ሙከራ ነው ያደረጉት። ኮርቷ አድኖባቸዋል። መጀመሪያ ኤርሊንግ ሃላንድ፣ ቀጥሎ ደግሞ ጨዋታው ላይ ልዩ የነበረው ቸርኪ መተውት ኮርቷ ሁለቱንም ኳሶች እየወደቀ እየተነሳ አድኖ 2-1 በሆነ ውጤት እረፍት እንዲወጡ ለማድሪዶች አስችሏቸዋል። ሁለተኛው አጋማሽ እንግዲህ በማድሪድ ውጤቱን ለመቀየር የገባ ይመስል ነበር። ነገር ግን የፔፕ ጋርዲዮላው ማንቸስተር ሲቲ ኳሱን በደንብ አድርጎ ተቆጣጥሮ ማድሪዶች ጋር ኳስ እንዳይደርስ ማድረግ ችሎ ነበር። ሆኖም ግን 50ኛው ደቂቃ ላይ ጁድ ቤሊንጋም ያገኘውን አጋጣሚ ሳይጠቀምበት ቀርቷል። በጣም ትልቅ እድል ነበረ። ይሄ እድል 2-1 በቀላሉ ማድረግ የሚችልበት ነበር። ለዚህም ጎል መገኘት ቅድም ያልኳችሁ ተከላካይ ፓሬራስ ከኋላ መስመር በርናንዶ ሲልቫ ጋር ተጋፍቶ ቀምቶ ኳሱን ረጅም ቦታ ገብቶ ነበር እንግዲህ ወደ ማንቸስተር ሲቲ ጎል ክልል ያደረሰው። ይሄ ልጅ በጣም ድንቅ ነው። ለማንኛውም ይሄ ጨዋታ እስከ 75ኛው ደቂቃ ድረስ ማለት ይቻላል በማንቸስተር ሲቲ የኳስ ቁጥጥርና መረጋጋት ነበር። ማንቸስተሮች ኳሱን ይዘውት ሪያል ማድሪድ ኳስ እንዳያገኝ የማድረግ ስትራቴጂ ነበር እየተጠቀሙ ያሉት። 62ኛው ደቂቃ ላይ እንደዚሁ አመልጠው ኮርቷ የዶኩን ድንቅ ኳስ መልሷል። ሲቲ የኳስ ፖዚሽኑንም ሆነ የማጥቃት ብልጫውን የወሰደበት ሁለተኛ አጋማሽ ነበር። እንግዲህ እስከ 75ኛው ደቂቃ ድረስ ከ75ኛው ደቂቃ ድረስ ሪያል ማድሪዶች ትንሽ ተነቃቅተዋል። 82ኛው ደቂቃ ላይ ፔፕ ጋርዲዮላ ቢጫ ካርድ አግኝቷል። ከዳኛው ጋር በነበረ ሰጣ ገባ ነው። ሮድሪገ ኃይለኛ የሆነ ፋውል ሰርቶ ነበር። ያው ቢጫ የሚያሰጥ ፋውል ማለት ነው እና ዳኛው እንደ ቀልድ አልፎታል። ዳኛው አቋሙ ጥሩ አልነበረም። በአጠቃላይ ለዚህ ጨዋታ የሚመጥን ዳኛ አልነበረም ማለት እችላለሁ። ወጥ የሆነ አቋም አልነበረውም። ጋርዲዮላም ሁለተኛ ቢጫ ማግኘት ነበረበት የሚል ጥያቄ አንስቶ እንግዲህ ዳኛው ቢጫ ሰጥቶታል። ለነገሩ በትክክልም ሩድሪገር ሁለተኛ ቢጫ አይቶ በቀይ ካርድ መወገድ የነበረበት ተጫዋች ነው። በዚች አሁን እዚህ ጋር በሰራ ጥፋት ማለት ነው። እንግዲህ ሪያል ማድሪዶች ትግል ቢያደርጉም ማንቸስተር ሲቲዎች ኳሱን በቁጥጥር ስራቸው አድርገው ጨርሰውታል ጨዋታውን። የሪያል ማድሪድ ተቀይሮ የገባ ወጣቱ ልጅ ሄንድሪክ 85ኛው ደቂቃ ላይ ሙከራ አድርጎ ነበረ። እሷን የግቡን አግዳሚ ለትማ ተመልሳለች። ዶናሩማ የነካት ይመስል ነበር መጀመሪያ ላይ። ከሪያል ማድሪድ በኩል ሁለተኛው አጋማሽ ላይ ልትጠቀስ የምትችል ድንቅ ሙከራ ችኛዋ ብቻ ነበረች። በዚህም ማንቸስተር ሲቲ ለሁለተኛ ጊዜ ሪያል ማድሪድን በሜዳው በርናባው ላይ አሸንፎ እየተነቃነቀ ያለውን የአሎንሶ ነንበር ይበልጥ አነቃንቆት ወደ ማንቸስተር ተመልሰዋል። ዣቪ አሎንሶ የቀድሞ የሪያል ማድሪድ ተጫዋች ዘንድሮ እንግዲህ ሪያል ማድሪድን በአሰልጣኝነት ከያዘ በኋላ በተለይ ከቡድኑ ከዋክብት ጋር ያለው ግንኙነት ጥሩ አይደለም እየተባለ ነው። አሁን ደግሞ በተከታታይ ጊዜ የተሸነፈ ነው። የሪያል ማድሪድ የአሰልጣኝነት ወንበር ደግሞ የሚመች አይደለም። ለማንም አሰልጣኝ የሚመች አይደለም። እንኳን እንደ ጃቪ አሎንሶ ላለ ጀማሪ ቀርቶ እና የጃቪ አሎንሶ የሪያል ማድሪድ ቆይታ አስኪ ነው እየተባለ ባለበት ወቅት እንግዲህ ማንቸስተር ሲቲዎች ደግሞ 2-1 አሸንፈው ተመልሷል። ጃቪ አሎንሶ በሪያል ማድሪድ ይቆያል ወይስ በሌላ አሰልጣኝ ይተካል? የመልበሻ ቤቱን ውስጥ እንዴት ይዟል የሚለውን እንግዲህ ሰሞኑን ጊዜ እየሄደ በሄደ ቁጥር የምናየው ይሆናል። ዛሬ ያስኩላችሁ ዘገባ ይሄን ነበረ። በሌላ ዘገባ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።